ስለዚህ በእነዚህ ቀናቶች እግዚአብሔር በተለይ ስለመሞት ያወራና ያለው መሞት የመለወጥ የመጀመሪያው ቻፕተር ነው ብሎ እየተናገረን ያለው ይሄ በነገራችሁ ላይ እርሊ የሆነ የክርስትና ኤጅ ላይ ልንማረው የሚገባ ትምህርት ነበር። ራስን መካድ ጥምቀት ራስን መካድ የደህንነት ትምህርት ራስን መካድ እና ግን የተነገሩን ነገሮች ትንሽ በእኛ ህይወት ውስጥ የሚመጣውን ውጤት አላመጡት። በደንብ እንድታስተውሉ የምፈልገው ነገር እንደ እግዚአብሔር ቃል ፋውንድ ያልተደረገ የትኛውም የህይወት ስርዓት የእግዚአብሔርን ውጤት አያመጣም። በደንብ አምሯችሁን ከፍታችሁ ስሙ። አገልግሎት ቢሆን ቤተሰብ ቢሆን የግል ህይወት ቢሆን ስራ ቢሆን ማንም ምንም በሉት እንደ እግዚአብሔር ቃል ካልመሰረታችሁት በቀር የእግዚአብሔርን ውጤት መጠበቅ አይቻልም። በደንብ አስተውሉ። እንደ እግዚአብሔር ቃል ካልተመሰረተ አንድ ነገር የእግዚአብሔር ውጤት አይኖርም። እየሰማችሁ ነው አይደል? ክብር ለእግዚአብሔር። ደህና ናችሁ? ሌላ ሰው መሰልኳችሁ ዛሬ? ባለ ትዳር ለምሰል ብዬ። እሺ ክብር ለኢየሱስ። በደንብ አስተውሉ። በጣም ብዙ ሰዎች ሮንግ በሆነ እንደ እግዚአብሔር ቃል ባልሆነ መንገድ እየጸለዩ የእግዚአብሔርን ውጤት ይጠብቃል። ጸሎት ሲጀመር የጸሎት ባለቤት ማን ነው ብለን ራቅ ጋለ ጊዜ በፊት ተምረናል። መንፈስ ቅዱስ ነው ብለናል አይደል? ሰው የጸሎት ባለቤት አይደለም። የጸሎት ባለቤት መንፈስ ቅዱስ ነው። ምክንያቱም መጽሐፍ ቅዱሳችን እንዴት እንደምትጸልዩ አታውቁም ይላል። ስለዚህ እስኪ ልጸልይ ብለህ ብትቀርብም ባንተ ውስጥ ሆኖ የሚማልደውና የሚቃት ሰው ግን ማን ነው? መንፈስ ድራይቭ ትደረጋለህ ማለት ነው። ትነዳለህ። በመንፈስ መነዳት የሚደረግ ነገር ግን በእግዚአብሔር ቤት አሁንም በደንብ እንድትመለከቱልኝ ይፈልጋለሁ። ሁልጊዜም የማስተምራችሁ ትምህርት ውስጥ አንድም ደግምላችሁ ቃል አለ። ትርጉም ከተዛባ ምን ይዛባል ብለናል? ውጤት። ትርጉም የተበላሸ ከሆነ ውጤት ይበላሻል። ትርጉም ከተስተካከለ ውጤት ይስተካከላል። ሰው የእግዚአብሔርን ቃል ፕሮፐርሊና በአግባቡ እንደ ተጻፈለት ከተረጎመ ውጤቱ የተሳካ ይሆናል። ሰው የእግዚአብሔርን ቃል ላልተፈለገ ዓላማ ሲተረጉመው ውጤቱ ያልተፈለገ ይሆናል። አሁን በደንብ እንድናስተውል በተለይ ሰሞኑን እንድናይ እየፈለኩ ያለሁት ነገር እምነት ወይም ስልምነት ወይም ደግሞ አማኝ የሚባለው ፍጥረት ካመነበት ጊዜ ጀምሮ ወዳመነበት አምላኩ በሚመላለስባቸው ጊዜያቶች የህይወት ለውጥ ያስፈልገዋል እያለ ነው። የህይወት ለውጥ ከሌለው ለምን ከእግዚአብሔር ጋር ሰው ይጓዛል? እስቲ ከዘፍጥረት እስከ ራዕይ መጽሐፍ ድረስ መጽሐፍ ቅዱሳችሁን ፈትሻችሁ እግዚአብሔር ጠርቷቸው ያልተለወጡ እንደነበሩ የነበሩ ሰዎች እነማን ናቸው? ማናቸውንም ሲጠራ በጣም ደካሞች፣ ታሪክ አልባ፣ እዚህ ግባ የማይባሉ ሰዎች ከእግዚአብሔር ጋር ውል ከጀመሩ በኋላ ግን ታሪካቸው በጣም በሚያስገርም ሁኔታ የእግዚአብሔርን ጠረን የሚያስተጋባ ነበረ። የሰማችሁ ነው? ይሸታሉ። አያችሁ? በደንብ ተመልከቱ። ኢዮብ ሰይጣን በእግዚአብሔር ፊት ከእግዚአብሔር ልጆች ጋር ቆሞ እንዲህ አለ ይላል። ኢዮብን አይተዋለሁ ሲለው አይቼዋለሁ አለ። አይቼዋለሁ ይነሰስ አይቼዋለሁ ነው። ምንም ማድረግ በማልችልበት ሁኔታ ውስጥ ስላስቀመጥከው አይቼዋለሁ እና ሳይው እንደሌሎች አይደለም ቀጥረህለታል። አየ ዲያብሎስ የሌሎችን ቤት እንደሚነካካው የማይነካ ሰው እንደሆነ በእግዚአብሔር ፊት ተናገረ። ግን አለው የቀጠርክለት እሱ የሚያመሰግንህ
ስለቀጠርክለት ሀብታም ስላረከው እንዲህ ስላረከው ያለ ዝርዝር ማቅረብ ጀመረ። ጌታ ምን አለ? ከነፍሱ በቀር ሌላውን አጥፋና ከኢዮብ ጋር እናወራለን። ነፍሱ ባንተ እጅ የተሰጠች። ብዙዎችን ተመልከቱ። ዳዊት የተባለ ብዙዎቻችን በመጽሐፍ ቅዱስ ውስጥ የምንወደው የብዙ ምሳሌ በትምህርታችን መካከል ምሳሌ አድርገን የምናነሳው ዳዊት እረኛ የነበረ እንኳን ሰው እንኳን ዘመድ እናት አባቱ የረሱት ሰው ነው። ዳዊትን እግዚአብሔር ሲያገኘው እግዚአብሔር አንድ ሰው ፈልጋለሁ አለ ለነብዩ። ቤት ሂድና አንድ ንጉስ አለኝ እዛ ቤት። እሺ ብሎ ሄደ። በቀንዱ ዘይት ሞልቶ ሲሄድ እቤት ውስጥ ልጅ የለም። እግዚአብሔር ሁሉንም አልመረጥኩም ይላል። ይሄ ሁሉ ታዲያ ካልመረጥ ያልከኝ ሰይድ አይደለም ልጁና ያልከኝ የቀረው ሰው ብቻ ነው ወንድ። እየሰማችሁ ነው? ወንድ ሰው ብቻ ቀረ። ሊቀባው እንደዚህ እግዚአብሔር ግን ምን እንዳለ ታውቃላችሁ? አለ እግዚአብሔር እኮ አሜን። የኛ ታሪክ እግዚአብሔር ባይኖር በሰዎች ተዘግቷል። እግዚአብሔር አለኝ እዚህ ልጅ አለኝ ይላል። ሳሙኤል ግራ ገባው። አንተ ሰይ እግዚአብሔር ልጅ አለኝ እያለ ነው፣ እኔ ልጅ የለኝም ከዚህ ውጪ። እግዚአብሔር ግን አለኝ እያለ አንተ የለኝም ትላለህ፣ እግዚአብሔር አለኝ ይላል። ያስገርማል። አለ እግዚአብሔር ከዚህ ይጠብቃቸው። አንድ ልጅ አለ ትዝ አለኝ በግም ይጠብቃ እንዳለ አለ። እየሰማችሁ ነው? እግዚአብሔር ግን በሰይፊት የሚበሉ የሚጠጡ በእናት በአባት እጆች በእንክብካቤ የሚያድጉ ልጆቹን ንቄያቸዋለሁ። እነዚህ እይታ ውስጥ የሉ ማለት እና አንድ በግ ጠባቂ ግን ምን ያልኩ ነው? እግዚአብሔር እጅ ላይ ወደቅ እንጂ እግዚአብሔር ከያዘ ወይ እንዴት የሱ ነገር አይጋባም ወደ አንተ? አየህ ማንነትህ ነው የሚቀየረው። ኢየሱስ ደቀ መዛሙርቱን ሲመርጥ የተመረጡት ሰዎች ታሪክ የሌላቸው ሰዎች ናቸው። እንደውም በኢየሱስ ላይ ከቀረቡ ትልልቅ ክሶች መካከል በትልቁ የተጻፈው ከአመንዝሮች ከኃጢአተኞች ጋር ይበላል የሚል ነው። የሚገርማችሁ አመንዝሮች ሰፈር ገብቶ ሐዋርያ ያወጣ ነበር። አመንዝሮች ሰፈር ገብቶ ነብይ ያወጣ ነበር። አመንዝሮች ሰፈር ገብቶ ኢየሱስ ደቀ መዝሙር ያፈራ ነበር። እግዚአብሔር ቤት ውስጥ ያለ ምንምስ የእግዚአብሔርን ማንነት ሪፍሌክት ካላረገ ምን ትሰራለህ? እግዚአብሔር የመጣው እኮ እግዚአብሔር ጋር ሲኒ ገልባጭ እንኳን ሄደበት 3 ሳምንት ፈገግ ካረገ በኋላ በአራተኛው ሳምንት የሰው ፊት ያጣመማል። እሱ እንኳን ስጦታ ያለው እንኳን እግዚአብሔር ችግሩ የሚገጥመን አሁንም በደም ፎከስ አድርጉ እዚህ ስምምነቱ ጋር ነው። ከእግዚአብሔር ጋር እንደ እግዚአብሔር ቃል የሆነ ግንኙነት የሌለው ማንም የእግዚአብሔርን ውጤት አያገኝ። ተመልከቱ። ሁልጊዜ ምሳሌ ብትወስዷቸው ጥሩ ነው። ጳውሎስ እንደዚህ አለ፣ ዴማስ የዚህን ዓለም ክብር ወዶ ትቶኝ ሄዷል አለ። ኦኬ ጳውሎስ ወደፊት ቀጠለ። የብሉይ ኪዳኑ ሳኦል ከ2 ዓመት በኋላ እግዚአብሔርን እስካሁን የመጣነው መንገድ ይበቃናል፣ ቤተ መንግስቱን ለኔ ትተህ ውጣ ከቤት አለው። እኔ ልኖር በቃ አሁን ሰጥተኸኝ። ዳዊትን ደግሞ ተመልከተው፣ ቤተ መንግስት ይዞት ገባ እግዚአብሔር። እየሰማችሁ ነው? ቤተ መንግስት ይዞት ገብቶ እኔ ቤተ መንግስት አልቀመጥም አለ። ለምን ነው አትቀመጠው ይላል? እኔ ቤቴን እሰራለሁ። እኔ በተሸለሙ ቤቶቼ እየኖርኩ ያንተ ታቦት እንዴት በድንኳን ትኖራለህ አለ።
እግዚአብሔር እንደ ልቤ ትሆንልኛለህ። ኢየሱስ በዳዊት ሊጠራ አላፈረም። ከእሴይ ግንድ በትር ይወጣል አለ ነብዩ። አየ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣ አንድ ኃያል ሰው ከዛ ቤት ይነሳል አለ። እግዚአብሔር እንደ ልቤ ያለው ዳዊትን በዳዊት ውስጥ ያየው የሚቀጥለው የዘላለም አዳኝ በዳዊት ውስጥ ወገብ ውስጥ ስለነበረ ለዛ ነው በርጠለሜዎስ የዳዊት ልጅ ማረኝ። ምን አይነት ክብር ነው! ምን አይነት ክብር ነው! ከኢየሱስ ጋር መጠራት ምን አይነት ክብር ነው! የሚመጥነው ነው ወይ ለዳዊት ነው ጥያቄው። በጣም ብዙ ሰው አይቻለው ቸርች ውስጥ አገልጋይ በለው ምዕመን በለው ከእግዚአብሔር ጋር መጓዝን የኪሳራ መንገድ አድርጎ ነው የሚያሰላው የሚያስተምረው። ለምን? ሰይጣን የእግዚአብሔርን የለውጥ ፕሮግራም እንድትረዳ አይፈልግም። አስተውል። የእግዚአብሔርን ውጤት ለመጠበቅ እንደ እግዚአብሔር ቃል መመስረት ግዴታ ነው። ለውጥህ ደግሞ የራስን ሕያውነት በመግደል ውስጥ ነው ያለው። የተወሰኑ 3 ጥቅሶች ሰጣቸዋለሁ በኋላ። ትላንትና ለመናገር እንደሞከርኩት የሰው ልጅ ወደ ክርስቶስ ከመጣ በኋላ አደጋ ውስጥ የሚሆነው የግሉን ማንነት ማንጸባረቅ ሲጀምር ነው። ትላንትና ለመናገር እንደሞከርኩት የራስ ሕያውነት እኔ አንዳንድ ሰዎች ያስቁኛል። ቤት አላቸው፣ ቤት ያከራዩና ሰውየውን ቁም ስቅል ያሳዩታል። ሰውየው ላይ ይዝታሉ። እኔ እዚህ ኪራይ የነበረን ጊዜ ይዘፍኑብኛል። ደወሉ። ስሙ ሁሉ ጊዜ ምን እንደምል ታውቃላችሁ? አላወቁ እንዴ ማን እንደሆነ። ዛሬ ሲተኙ ታሪካቸው ሊያበቃ እንደሚችል አላወቁም። እብሪት አለ መጽሐፍ ቅዱስ ወይም ደግሞ ትዕቢት ውድቀትን ትቀድማል። ትዕቢት ማለት የራስ ሕያውነት ማለት ራስ ስትኖር ለእግዚአብሔር ልትተወው በሚገባ ጉዳይ ላይ ያንተ አስተዋጽኦ እብሪት ትዕቢት የሚባለው ስማ። በህይወት መፍራት ያለብህ አሳይሃለሁ ብሎ የሚወጣጠርን ሰው አይደለም። እግዚአብሔር ይልህ እኔ ለሱ ሰጥቻለሁ የሚልን ሰው ፍራ። የሰማችሁ ነው። እኔ ምን አቅም አለኝ ለሱ ሰጥቻለሁ የሚል ሰው ፍራ። በቆሎ ዘርቶ የማንጎ ዛፍ እንደሚጠባበቅ ሰው የብዙ ክርስቲያን ህይወት እንደዛ ነው። እንደ እግዚአብሔር ቃል መስርተው ህይወትን ኑሮውን እንደ እግዚአብሔር ቃል መስርተው አያችሁ። ስራ ምንድነው? ትንባሆ መሸጥ ያለውን ሰው ሰምታችኋል? ትርፍ ምንድነው? ያለውን ሰው ያልሰማችሁ አልሰላታሰቡም እኮ ብዙ ነገር ስራ ምንድነው? ትንባሆ መሸጥ። ትርፍ ምንድነው? ትንባሆ የጠጣ ሰው ሳምባው በጭስ ከመታፈኑ የተነሳ ቢል ያስገርማል። የሚያስገርመው በሰላም የሚኖር ሰው ካለ ምን ሆንክ ጉንፋን ያዘ እንደ ነው የምትለው። በየዕለቱ ከሲጋራ ጋር የሚውል ከትንባሆ ጋር የሚውልን ሰው ምን አልክ ትለዋለህ እንዴ? ውጤቱ እየታየበት አንተ ላይ ከማን ጋር ውለህ ምን እየታየብህ ነው? ይሄን መጠየቅ አለብህ። ይሄን ወር ጠይቅ። ይሄ ትምህርት እስከሚያበቃ ጠይቅ። ወስን።
እግዚአብሔር በሚወስኑ ሰዎች ይደሰታል። ለምን በሚሉ ሰዎች ይደሰታል። እግዚአብሔር ፌር ነው። ሕያው ነው። እግዚአብሔር እውነተኛ ነው። እውነተኛ ነው። እግዚአብሔር እውነተኛ ነው። በህይወታችሁ እንዳትቀልዱ። ወጣቶች ሆናችሁ እንዳትቀልዱ። በህይወታችሁ እንዳትቀልዱ። የሃይማኖት እግዚአብሔር የቸርች እግዚአብሔር ስትከተሉ እድሜያችሁ እንዳያልቅ። እኔ የለሁበት። እግዚአብሔርን ተከተሉት። ሕያውን አምላክ የያዕቆብን አምላክ የዘማችሁ ነው። የያዕቆብን አምላክ እባርካለሁ ብሎ የሚባርክ አምላክ ከቤት ወጥቶ አንድ ጊዜ ወንድሙን ቡክርና አንድ ጊዜ የወንድሙን በረከት ይዞ ሄዶ ሲመለስ አመዳም ሆኖ አይደለም የተመለሰው። አልሰማኝም። ሲመለስ እንደውም አስቀድሞ መጀመሪያ እጅ መንሻ ላከ። ምንድነው ሲላቸው ወንድም ያዕቆብ የላከልህ እጅ መንሻ ነው። ተባርኳል። ቃሉ ሰርቶበታል። ከያዌ ጋር ነው የወጣ የገባው። እየሰማችሁ ነው። የባረከው የበረከት አምላክ። ስለዚህ ሲያገኘው ምንድነው ያለው ሲለው ምንድነው ሁሉ ሲለው እንዴ ለኔ ለባሪያ እግዚአብሔር የሰጠኝ ሰጠኝ። ሰው ውሃ ጠጥቶ የሚረካ ከሆነ ሰው ከእግዚአብሔር ጋር ኖሮ እንዴት መራመድ አይችልም? ይህን እኮ መጠየቅ ያስፈልጋል። መጽሐፉ የአሕዛብ አማልክት አጋንንቶች ናቸው። አይን አላቸው አያዩ፣ ጆሮ ያላቸው ምኖች ናቸው? አጋንንቶች ናቸው። ከአጋንንት እኩል እንዴት ይሆን? የእነንትናን ቤት የሚያንኳኳ የኛም ቤት እያንኳኳ እነሱ ቤት የደፈረሰ ሳቅ እኛም ቤት ደፍርሶ እንዴት ይሆን? ዘመኑ ነው። በቃ ትዳር አይበረክትም። ዘመኑ ነው። ምን ታረጋዋለህ? ይጋባሉ ዘንድሮ ልጆች። እሱን ይዘህ ቸርች ውስጥ አፕላይ ታረጋለህ? ያንተ ቤት እኮ ሌላ ቤት ነው። ያንተ እኮ ተቀጠረ ቀጥረህለታል እኮ ነው። ከልለኸዋል። እንደ ሌሎች አይደለም የሱ ቤት። እግዚአብሔር ምን አለ? ለወይኔ ቅጥር ቀጠርኩለት። ለምን? ኃላፊ አግዳሚ እንዳይመላለስበት እንዳይረግጠው። ለወይኔ እዛ ጉድጓድ ማስኩኝ። ምን ያላደረኩለት ነገር አለ ለወይኔ አለ እግዚአብሔር። ይሄ ነው ለአንተ። እግዚአብሔር ስለ ቅጠል ስለ ወይን እያወራ እንዳይመስልህ። ካንተ አጠገብ ጉድጓድ አለ፣ ባንተ ዙሪያ ቅጥር አለ። ማንም እንደወደደ ፓስ አያረግም። ማንም ይመስላቸዋል እያነሱ ቢጥሉ ይመስላቸዋል፣ የሚያስቆሙ ይመስላቸዋል። እኔ አንዳንድ ሰው ጅል ነው እንዴ ነው። ደህና ናችሁ? ቁርስ በልታችኋል? እንኳን እኔ ሁሉን የሚችል አምላክ አብሮኝ የሚሰራ ሰው አይደለም። ብልጽግና ፓርቲ የከተማውን ከንቲባ ይጠብቃል። አልሰማችሁ? የስልጣን ዘመኑ ሲያበቃ ቅጥር የሚያነሳለትን ሰው የስልጣኑ ዘመን አበቃ አይደል? ቻው ወደ ተራነት የሚወርድ ሰው እንዴት ነው አማኑኤልን ገፍቶ መጣል ይቻላል ብሎ ሰው የሚላላት? አልሰማችሁ? እንዴት ነው ሰው ገፍቶ በቀላሉ ገፋ ብናረጋት እንዴት ነው የሚሆነው? ቀጥሮልኛል እኮ። ለውጥ እዚህ ጋር ነው የሚጀምረው። አይ መጽሐፍ ቅዱስ ሲናገር ደስ የሚል ቃል አለ። ፍላጻውን ላከ አወካቸው እና በተናቸው። እግዚአብሔር እኮ በቀለኛ እንደ ሰው ምኞት ቢሆን አንተ ራስህ የራስህ ጠላት ነበር።
እግዚአብሔር በመንገድ እየገባ ያዳነህ እንጂ ስለዚህ አስምርበት በደንብ አስምርበት የእግዚአብሔር እጆች የያዙት ሰው በሚነሳና በሚመጣ በሚሄድ ነገር እንደሚጠፋ የሚያስብ ከሆነ ያለ ለውጥ ከሆነ እንዴት ነው ስተት ነው ማለት ነው እምነትህ ስተት ላይ ነው ቃሉን የተረዳበት መንገድ ስተት ነው እንኳን ደህና መጣችሁ አንዳንድ ሰዎች ሲያገኙኝ እኔ የአብርሃምና የሳራ ይሁን ይላል ጌታ በኢየሱስ ስም ነው አሁን አንተስ ታበዛዋለህ እና የማን ይሆንልህ የራስ ይሆንልህ እኔ የአብርሃምና የሳራ 25 ዓመት ደግሞ ወንድ ልጅ ለመውለድ ተጠብቀኝ አልሰማችሁ ፈራችሁ ከሳራ ቤት ከአጋር ቤት ማንጫች የመጨረሻ ሚስቱ ሲፓራ ማን ነው ስሙ ከቱራ ጋር እስማው ለፈስ እዛ እኔ ዝም ብያለሁ አለ ይቅርብኝ በረከቱ ሳይገባኝ አሜን ያልኩት በረከት ከሚመጣና ጣጣ ከሚመጣ እዛ ነው ባይሆን የይስሐቅ ይሻላል ሰውየው የኖረው ከአንድ ሴት ጋር ነው ገብቷል እና ዘፈኑም ነው የአብርሃም የሳራ ይሁን ጋብቻቸው እልል በሉላቸው ይባላል ቸርችምና የአብርሃም የሳራ እልል በሉላቸው ሰውየው ትዳውን ሳይፈልገው ትዳውን አሜን ብሎ አይሰማኝም እኔ የአብርሃም የሳራ ማን ነው ሳራ ለሌላ ለብዙ ትምህርት ይሆኑናል በትዳር ተሞክሮ ግን የራሳችሁ ጉዳይ አይ አበሻ የናቷ ትዳር ስንት ውጣ ውረድ እንዳለው እያወቀች የናቴን ትዳር ይስተኝ ትላለች እናት ናት በንጹህነት ተቀበል የሷን ውጣ ውረድ ለምን ይሰጣል የራሱ የግል ውጣ ውረድ አለ አይደል ባህሪህም ያመጣብህ ጣጣል የሚጠሉ ሰዎች አካባቢ ገና እኮ የራስን ፈተና እንኳን ደርበህበት የራስን ፈተና ማለት እንደ እግዚአብሔር ቃል ካልሆነ ነገር ጋር መሰካት አቁሙ አይልም እዚህ ቤት ጸባችን ምንድነው አይልም ነው እኛ ሽማግሌ ሁሌ መነግራቸው የሉም መነጽር የሚያደርጉት አይነ ስውሩ ሰውዬ ቸርች እዚህ ጋር የሚቀመጡት እንደዚህ ሁለተኛ መስመር ላይ የሚቀመጡት ሰባኪ እየሰበከ መጽሐፍ ቅዱስ ያላለው ነገር መቼም ሰባኪ ስሜታዊ ሲሆን ችግር አለ እኔ እኮ ስሜታዊ ላለመሆን እየሞከርኩ ማስተምራችሁ ለዛ ነው ብዙ ከመናገር ብዙ ችግር ስላለ ሲዘባርቅ ምን ይላሉ አይልም አልተጻፈም እሳቸው ፊት መስበክ ከባድ ነው ገባ ፊት ተኮሳተረ አልተኮሳተረ አይናቸው አይ ምን አገባቸው እሳቸው ደግሞ ተናደርክ አልተናደርክ የእሳቸው ጉዳይ አይደለም አላለም አልተጻፈም አይልም ይለዋል በቃ ገባ እኔ ራሴ አይልም አሁን መዝሙር መስማት በጣም ትቸገራለህ በእውነት ነው ነገር መዝሙር መስማት በጣም ትቸገራለህ እምንወዳቸውን ዘማሪዎች መስማት በጣም ይቸገራል አያድጉም እንደላሉ አንዳንዴ ምክንያቱም አንድ ቅድም መዝሙር ልሰማ ፈልጌ ከፈትኩት ልጁ ደግሞ አውቀዋለሁ ወዳጄን ከፈትኩትና እኔ ረሃብና ጥማትን ከምፈራው በላይ አንተ ዝም ስትል እፈራለሁ ይላል እግዚአብሔር ዝም የሚለው ምን አጥቶ ነው ደሞስ ጥያቄ አለ እዚህ ውስጥ ያለውን ቃል የእግዚአብሔር ንግግር ሰምተህ ሳትጨርስ እግዚአብሔር ዝም ማለት ስትል አያሳፍርም ማማተብ አለብህ እዚህ ቃል ውስጥ ያለውን የእግዚአብሔር ንግግር ሰምተው ሳትጨርስ የሚገርምህ እኮ እኔ ደህና ናቸው አይደለ እዛ ሄዶ የዘመረ ነው አይደለ እኔ አንተን ዝምታ ፈራዋለሁ ምናምን እያለ እኮ ሲቀመጥ ዛሬ ጌታ ለእናንተ መልእክት ሰጥቶኛል ብሎ ሰባኪ ወዲያው ይጀምራል አሁን እስቲ እኛ ቸርች መጥተህ ይሄን ዘምረ ቁጭ ካልክ በኋላ እኔ አስተማርኩ ሌላ ቸርችም ስትሄድ ከራብና ከችግር በላይ አንተን ዝምታ ፈራለሁ ልትል ነው
በእኔ የተናገረ ማን ነው? መንግስት ነው? አሁን የሚያወራህ ማን ነው ያለው? አይ ግን ደስ ይላል። ደስ ይላል። ደስ አይልም? ያስለቅስ እኮ ደስ ይላል ስትል ምናምን ዝም አትበል ደስ ይላል። ግን ስሜትህ በአንተ ላይ የበላይ የሆነ እኮ ነው። እየሰማችሁ ነው አይደል? አሁን ቅድም ጸሎት ላይ የምንሰማው መዝሙር ነበር፣ እግዚአብሔር ይባርክ። አሁን ለጸሎት አይከፈትም ይሄ። ግን እኛ በዚህ ነው ውስጥ ነው የምንጸልየው። እኛ ለመጸለይ የእግዚአብሔርን መኖር አረጋግጠን ነው የምንጸልየው። አለ የለም ብለን አይደለም፣ እግዚአብሔር ከኛ ጋር አማኑኤል ብለን ነው የምንጀምረው። አየህ ውጤት ጋር ያለው ጸብ መሰረት ላይ ያለ ጸብ ስለሆነ እንደ እግዚአብሔር ቃል ካልሆነ አትቀበል። ማንንም ይሁን አትቀበል። አይግባው። ለምን እናት አባት ሚስት ወን ባል ለምን የቅርብ ሰው አይሆንም? ካላላ አትቀበል አይልም። ምክንያቱም መለወጥ አለብን። የሚለውጠው ደግሞ እግዚአብሔር በሰውን በቃሉ ውስጥ ነው። ቃሉ ድምፁ ነው። እግዚአብሔርን የሰማ ሰው ኑር እንኳን እግዚአብሔርን ሰው ሰምቶት አጥንት እንኳን ሰምቶት ይለመልማል። አየህ እግዚአብሔር ተራራ እንኳን ይሰማዋል። እግዚአብሔር ሸለቆ ይሰማዋል። እግዚአብሔር በአንተ ጉዳይ የማይሰማው ምንም ነገር የለም። ያንተን ጉዳይ እግዚአብሔር ከተናገረ ይሰማል። በጣም አምሯችሁ ላይ እንድታሰምሩልኝ የምፈልገው ነገር በጊዜ ሂደት የሚያድግ እውነት ነው ብላችሁ አታስቡ። በጊዜ ሂደት የሚያድግ እውነት የለውም። እግዚአብሔር ልጁን ኢየሱስ ክርስቶስን አንድ ጊዜ ገልጦታል። በጊዜ ሂደት አያድግም። እግዚአብሔር በጊዜ ሂደት ፈዋሽ አይሆንም። የዛሬ 6 ወር እግዚአብሔር አናትን እያለ ያሳመመህን በሽታ ከ6 ወር በኋላ አሁን በቃ ይበቃል ልፈውስ አይልም። እግዚአብሔር የበሽታ ምንጭ ከሆነ የበሽታ ምንጭ ሆኖ ነው የሚጨርሰው። እግዚአብሔር የፈውስ ምንጭ ከሆነ የፈውስ ምንጭ ሆኖ ነው የሚጨርሰው። ፉሊሽ ሞኝ እንዳትታል። ሌባው ይላል አይደል መጽሐፍ። የሌባ ትልቁ ስራ ምንድነው? ማታለል አይደል? ማታለል እኮ ነው። ማታለል አያችሁ። አሁን የተለያየ ቦታ ስትሄዱ አንዳንድ ቪዲዮዎች አንዳንድ ፎቶዎች ምናልባት አይታችሁ ከሆነ ማታ መገናኛ የገዛውት ልብስ ብሎ ወይ ጫማ ብሎ ፎቶ አይታችሁ ታውቃላችሁ? እንደዚህ ጫማውን ያስቀምጡና የተለያየ ነው። አንዱ በማሰሪያ ነው፣ አንዱ ጥልቅ የሚል መገናኛ። እናንተ ለካ አታውቁምሽ። አዲስ አበባ መገናኛ እንደዚህ ቦታዎች ላይ ጫማ ይሸጣል። ጫማው አንዳንዴ የሚወሰደው ከየት መሰላችሁ? ከመስጊድ ምናምን ነው ማለት ልክ ሊሰግዱ ሲገቡ በቃ እነሱ በጸሎታቸው ቀልድ አያውቁም አይደል? ጎንበስ ሲሉ ፍስ አድርገው ሲሄዱ የተለያየ ሰው ጫማ ሊወስዱ ይችላል። ከዛ እሱኑ ማታ መገናኛ ያነጥፉና ብራንዳም በ150 ብር ነው ይለዋል። አንተ እዛ ስትሄድ 2000 ብር የተባልከው ጫማ ወይ 3000 ብር የተባልከው በ150 ፍስ አድርገህ ቤት ትገባል። ከዛ ጠዋት እስቲ ማታ የገዛውትን ጫማ ከላስቲክ ውስጥ አምጪልኝ ትላል። ወደ ቢሮ ልትሄድ ከዛ አርገኸው ትወጣል። ሰው ይስቅብሃል እያየ ምንድነው ብለህ ጎንበስ ስትል ጉዶና ማታለል የሌባ ስራ። እኔ አሁን የገባኝና አሁን የደረስኩበት ነገር እንደ ሰይጣን ትጋት ከተማራችሁ ከሰይጣን ተማሩ። በትጋት ሰሞኑን ባለቃ ይመጣባል አይደለ? ባለቃ ስታልፈው ባከራይ ይመጣባል። ባከራይ ስታልፈው ሰፈር ያለ በጎረቤት ይመጣል። በጎረቤት ስታልፈው ቤት ውስጥ ባለ ሰው ይመጣል። በተቻለው አቅም
ዲስአፖይንት ለማድረግ ተስፋ አይቆርጥም። ለምን ትታለለለታል? ዞሮ መግቢያው ጭራሮ ሲባል ሰምታችሁ ታውቃላችሁ? ምን ማለት አይ አይደለም። የት ሄደ? አሁን የኔ አይን በሩን እያየ ነው፣ ግን እዚህ ነው። የእግዚአብሔር እውነት እንደዚህ ነው። ፊክስድ ነው። ፕራይሱ አይቀንስም። ያው ነው ዋጋው። እውነትን ግዛት የሚለው ለዛ ነው መጽሐፍ። አትሽጣት። ምን በላት? ግዛት የራስ አርጋ። በጣም ብዙ ሰዎች እግዚአብሔር ፈዋሽ መሆኑን አሁን አወቅኩኝ። ድሮ ፈዋሽ ነው። እግዚአብሔር ቸር መሆኑን አወቅኩኝ። ድሮም ቸር ነው። እግዚአብሔር አባት ድሮም አባት። በጊዜ ሂደት እኔ ልቀየር እችል ይሆናል እንጂ እግዚአብሔር እኔ ነኝ ማደግ ያለብኝ፣ እኔ ነኝ መጠጋት ያለብኝ፣ እኔ ነኝ መሳብ ያለብኝ። እግዚአብሔር ወዴትም ሊወርድ አይችልም። 3 ጥቅሶች እናንብብ። በተለይ ከራስ ያውነት አንፃር እነዚህ ነገሮች ብናያቸው ጥሩ ነው። ሐዋርያው ጳውሎስ መሰረቱ ምን እንደሆነ ይነግረናል። ሮሜ 3 ጥቅሶች ሮሜ ላይ ነው የምናየው። ሮሜ ምዕራፍ 6 ቁጥር 11፣ ሮሜ ምዕራፍ 6 ቁጥር 11፣ ሮሜ ምዕራፍ 8 ቁጥር 1፣ ሮሜ ምዕራፍ 15 ቁጥር 29። ሮሜ ምዕራፍ 6 ቁጥር 11፣ ሮሜ ምዕራፍ 8 ቁጥር 1 እና ሮሜ ምዕራፍ 15 ቁጥር 29። እስቲ መጀመሪያውን ጥቅስ እናንብብ። ምዕራፍ 6 ቁጥር 11 እንዲሁም እናንተ ደግሞ በደንብ ስሙ። እንዲሁም እናንተም ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ምን በሉ? ቁጠሩ። በማ? በክርስቶስ ኢየሱስ ሆናችሁ። በደንብ አስተውሉ። እናንተ በክርስቶስ ሆናችሁ ነው ወደ እግዚአብሔር የቀረባችሁ። እናንተ በእግዚአብሔር ፊት ሊያቀርባችሁ የሚችል ምንም ስብዕና ሳይኖራችሁ ራሳችሁን ይዛችሁ ወደ እግዚአብሔር አልቀረባችሁ። ይልቁንስ በማ? በክርስቶስ behind of Christ። እሺ ምዕራፍ 8 ቁጥር 1 ምን ይላል? እንግዲህ በክርስቶስ ኢየሱስ ላሉት፣ ሁላችሁም የምታውቁት ቃል በማ ላሉት? በክርስቶስ። አሁንም behind ነው። ምዕራፍ 15 ቁጥር 29 ወደ እናንተ ስመጣ፣ በጣም ይሄ ደግሞ በተለይ ለአገልጋዮች የሚያሳርፍ ቃል። ወደ እናንተ ስመጣ በክርስቶስ በረከት ሙላት እንድመጣ አውቃል። አይ አሁን አርቲፊሻል አትሆንም ማለት ነው። አይ ለምሳሌ የፎስ አገልጋይ ተጨንቆ መምጣት አለበት ወደ ጉባኤ። ዛሬ ፈወሱ ይሆን? ዛሬ ነፃ ይወጡ ይሆን? እኔ ደህና ናችሁ? ሰላም ናችሁ አይደል? ብትፈወሱ ባትፈወሱ ነው ያገባኝ። እኔ አልፈወስ። ለዛ ነው ሰው ወደ ስህተት የሚገባው። ለአገልግሎት መጸለይ መልካም፣ በክርስቶስ የሆነውን እያወጁ መጸለይ መልካም። በሶስቱ ጥቅሶች ውስጥ ጳውሎስ በተለይ ሮሜ ላይ በጣም በሰፊው በክርስቶስ ስለሆነው ነገር፣ በክርስቶስ ስለተቀበልነው ነገር፣ በክርስቶስ ስላገኘነው ነገር በደንብ የሚያወራው የኛን ሕያውነት እያጠፋ የክርስቶስን ሕያውነት እያጎላ የሚያወራባቸው ክፍሎች በጣም ብዙ ናቸው በሮሜ መጽሐፍ ውስጥ።
ወገኖች ሆይ እስቲ በጣም ብልጦቹ ሰይጣንን ከናንተ ጽድቅ አንፃር አትገናኙት። ሰይጣንን ከናንተ የጸሎት አቅም ጋር አትገናኙት። ሰይጣንን በመታረጉት ደግነት አትገናኙት። ሰይጣንን በክርስቶስ ተገናኙት። በክርስቶስ የሆነላችሁ በክርስቶስ የተደረጋችሁት በክርስቶስ የተሰጣችሁ ያንን የራስያውነት ለሰይጣን እድል ነው፣ ላማኙ አደጋ ነው። ይሄን በደንብ አስምራችሁ ያዙ። የራስያውነት ለዲያብሎስ ኦፖርቹኒቲ። ምክንያቱም የራእይ መጽሐፍ ሲነግረን እንደምን ይላል? ቀንና ሌት በአምላካችን ፊት ምን ይላቸው ነበር? ይከሳቸው የነበረ ምን መቼና መቼ? በቀንና አያርፍም። ወንድሞችን ምን ይላል? ይከሳል። መቼ? ቀን ሌሊት። ምን ማለት ነው ታውቃለህ? ጧትና ማታ እያለ አይደለም። ህይወቷ ሲደላደልም አያቆምም። ተመችቷታል ብሎ አያቆምም። ሰው እኮ ይላታል ይመጣና ነገሩ ሲሳካ ሲደላደል ሰው እኮ ለክርስቶስ ዋጋ ይከፍላል፣ አንቺ ተደላደሽ ተቀምጭ ይላል። ከምቾቷ ስትወጣለት ደግሞ ምን ይላል? ይመጣና እንትናን አታዩ? እግዚአብሔር ይለምናል ይሰማዋል። አንቺ እኮ ይሄ ችግርሽ ነው እንዲህ ኮምፎርታብል እንዳትሆኝ የሚያደርግሽ ቀንና ሌት የሚለው ያንን የሰልፍህን ወራትና ሰልፍ ያበቃበትን ወራት ሊያወራ የሚፈልግ የመንፈሳዊ ዓለም ውስጥ ቀን የለ ጨለማ ማተራ ያረግ። አሁን ለእግዚአብሔር ቀን ነው ማታ ነው ብትለው በጉ ብርሃኗ ነው። ያ የላይኛው ከተማ ቀንና ሌት አያውቅ፣ በብርሃን ያለ ዓለም። አይገርምም? እስቲ ጥያቄ ጠይቃችሁ እንደው እንደኔ ከሆናችሁ መቼም እውነት ትናገራላችሁ። አካባቢያችሁ ጸጥ ሲል የሆነ ብዙ ነገሮቻችሁ ተመልሶ ብዙ ነገር ተሰርቶ አትፈሩ? ምን ነው ጭር ውጊያ በውጊያ ሆናችሁ ነገሩ ትንፍስ ብሎ ጸጥ ሲል አታምኑትም። ራሳችሁ እየኖርኩ ነው ሞቻለሁ። ለምን? ሰልፍ ቆማ። አርበኛ ማን በላን ሊያመልጠኝ ነበር። እሱ ስራው አንተን በክርስቶስ ከሆንከው የህይወት ትርጉም ውጪ ማድረግ፣ አንተን ማኖር ነው። የሰይጣን ትልቁ ስራው ዛሬ በደንብ ውሰዱልኝ፣ ትልቁ ስራው አንተን ማኖር ነው፣ አንተን ከፍ ማድረግ። አቤት ያንተ ጸሎት፣ አቤት ያንተ ጾም፣ አቤት ያንተ አገልግሎት፣ አንተ ጉደኛ ሰው ነህ ይላል። ከዛ በጣም ስትታበይ እግዚአብሔር ደግሞ ትዕቢትህን አይፈልገውም። አየህ? ከዛ በጸሎት ውስጥ ምንም እንደሌለ ያሳያል። ለምን? እግዚአብሔር በራስ ጸሎት ምንም ጉዳይ የለውማ። በራስ መታመን ውስጥ እግዚአብሔር መልስ የለውም። ከዛ ይመጣና ምን ጸለይክ ምን ያደርግልህ ይላል። እንድትጸልይም እንዳትጸልይም የሚያደርግ እርሱ ከሚፈልገው አንፃር አያችሁ። እኔ መቼም ኢትዮጵያ ውስጥ ብዙ ነገር መማር ትችላላችሁ። በትግራይ ጦርነት በነበረ ጊዜ የከተማ ከንቲባዎች ምናምን ሲናገሩ የነበሩትን ታስታውሳላችሁ? እንዲህ ልናረግ ይገባል። ለምን? መንግስታቸው እንዲናገሩት ከሚፈልገው ኢንቴንሽን አንፃር። አሁን ሰላም ሆነና አብረው ቁጭ ብለው ሲያወሩ ስታይ ደግሞ እነዚህ ሰዎች ሌላ ሰው መጥቶ ነው። እግዚአብሔር ያሳይ። ምን ነው ፈራች? አቶ ጌታቸው ረዳ የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ከ3 ዓመት በፊትስ አሁን ሁለት እጅ ላይ ተያይዘው ሲሄዱ አላየህ? ቆይ ምናምን ይባባላል።
ከዛ ጌታቸው ሲያወራ በቴሌቪዥን አላየም? ይሄ መንግስት የሚሰራው እንደዚህ አሁንም በፊትም ከጀርባ ካለው ኃይል አንፃር ሰይጣን እንዳትጸልይ አይፈልግም። ከሱ ጀርባ ከሱ ፍላጎት ጀርባ እንድትሆን ነው የሚፈልገው። አለመጸለይህም መጸለይህም አይገርመውም፣ ግን ከሱ ፍላጎት ጀርባ ያስቆማል። እሱ እንደሚፈልገው እንድትጸልይ ይፈልጋል። እሱ እንደፈለገው እንድትጾም ይፈልጋል። እሱ እንደፈለገው እንድታገለግል ይፈልጋል። ያ ማለት ምን ማለት ነው? በራስ ችሎታ በሆነ ነገር እንድትደገፍ ያደርጋል። ይሄ ደግሞ ድጥ ላይ እንደቆመ ሰው ብዙ ጊዜ ነግራችኋለሁ። ድጥ ላይ ቆማችሁ ታውቃላችሁ? ወንዝ ክፍለ ሀገር ያደጋችሁ ሰዎች ወንዝ ላይ ሄዳችሁ ወድቃችሁ አታውቁም? አዲስ አበባኛ ወንዝ እንሄድ ነበርና ድንጋዩ ጥቁር ድንጋይ ነው ብለን ስንረግጠው ከውሃ የከፋ ነው ጉዳቱ። በስብሶ ለካ ውስጥ የሚያማልጨው ነው። ድጥ ማለት እንደዛ ነው። አንተም ልትቆም እንኳን ሰው ይዘህ ልትቆም አይደለ መቆምህም አይታሰብም። እንደዛ ነው የሚያደርግ ሰይጣን ቸርችን ለመዋጋት ጠንቋይ ቤት መክፈት እንደማያስፈልገው ያውቃል። እንኳን ደህና መጣችሁ። ደህና ናችሁ? ምሳ አልበላችሁ? ወደፊት እንበላለን። ስሙኝ በል። ሰይጣን የእግዚአብሔርን ቤት ለመዋጋት ጠንቋይ ቤት ቢከፍት እንደምንዘምትበት ያውቃል። እየሰማችሁ ነው? ለምሳሌ ከዚህ ጋር ቸርች አለ አይደለም? ከዚህ ጀርባ ወደ ላይም ቸርች አለ አይደል? እነዚህ ቸርች ቦታዎች ላይ ጠንቋይ ቤት ቢከፈት በላይ በኩል የምትሰራ በዚህ በኩል የምትሰራ እንላለን። ስለዚህ ምን ያደርገዋል? ቸርች ያደርገውና ሐሳቡን ዳውንሎድ ያደርጋል። አሁን እየሞትን ያለ ነው። በዚህ ነው ሰው እየሞተ ያለው። ዳንኪራ ቤት ሄዷል፣ ቸርች ውስጥ ነው እየሞተ ያለው። በጣም ተጠንቀቁ። እንድትጸልይ ያደረገ የሚገል የጨለማው ነው። አብሮ እየበላ አብሮ እየጠጣ መባ እየሰበሰበ እንደውም ለድሆች ተቆርቋሪ ሆኖ የመጨረሻ ሰዓት ቀጥ ብሎ ሄዶ በስመ አብ ወወልድ ወመንፈስ ቅዱስ። እኔ አንዳንድ ሰው ባይዘይ በጣም ነው የሚያስደነግጠኝ። ድንገት ቢለወጡ ሰዎች አላያችሁም? ቤተክርስቲያን ውስጥ አብሮ ቁጭ ባለበት ብድግ አለና ሄደና መምህሩ ልሸጥላችሁ ፈልጋለሁ አለ። መቼ ነው ያሰበው? መቼ ነው የነበረው እዚህ ውስጥ? በመጨረሻው ዘመን ሰይጣን እኔ ሰይጣን ነኝ ብሎ ሳይሆን ክርስቶስ ነኝ ብሎ ነው አይደል የሚመጣው? እኔ ኢየሱስ ነኝ ብሎ ነው የሚመጣው። ለምን? ሰይጣን ነኝ ካለ ማንም እንደማይቀበለው ያውቃል። ሌባው ካላታለለ እንደማይቀበለው ያውቃል። ታክሲ ውስጥ ስትገቡ ቆንጆ ሽቶ የተቀባ ሰው ቆንጆ የለበሰ አይደል ኪስ ውስጥ ገብቶ ስልክ ይዞ ፍም ይለው ሌባ ነኝ ብሎ ቢገባስ? አሁን እንግዲህ ልሰርቅ ነው ቢል ዱላ አይቀርለትማ። ብዙ ሰው ይገርመኛል። ሰይጣን የሚጮህባቸው ቸርቾች እዛ ቸርች ሰይጣን አይቀመጥም። መናሪያው ነው። እኔ ንገር ይላል። ከዛ ሳይ ለቆታል ብሎ ይተዋል፣ ለቋታል ብሎ ይተዋታል። ኳየሩን አምሳ፣ ጸሎት ህብረቱን አምሳ፣ ቸርቹን አምሳ ለስድስት ከፋፍላቸው ሽማግሌውን ለብቻ፣ ኳየሩን ለብቻ፣ ሙሉ ጊዜ አገልጋዩን ለብቻ ከፋፍላ እሷስ ቸርች ዝማሬ ሲዘመር እሷ ብቻ ቸርች ውስጥ ከሁሉም ጋር ሰላም ነች። በሷ ምክንያት ያልተባላ ሰው የለም። ይገርማል። ነይ ይሏታል። እስኪ ምስክርነት ስጪ እንዴት ነፃ እንደወጣሽ። ነፃ ያወጣቻቸው ነፃ ወጥቻለሁ ትላቸዋለች። ከመንፈሳዊው ትራክ ከሃዲዱን እያስወጣቻቸው
በጣም መጠንቀቅ ያለብህ ሰይጣን አንተ እንድትኖር ሲፈቅድልህ እያሞካሸ እንዳይመስልህ እየገነዘህ ነው። አቤት አንተ እኮ ለጌታ የከፈልከው ዋጋ አንተ አሁን ጳውሎስ እንደው ከፈለ ይባላል። ምን ነው በጣም ልጅ እያለሁ ነው አገልግሎት የጀመርኩትና ዛሬ እንደዚህ 3 ሰው እንደማክለው አይደለም። ካች ደነበርኩ ጊዜ አንዲት እህት ነግሬያቸው የለም ከሩቅ ስታይ ወይ እኔ አንተን ሳይ በዚህ ልጅነትህ ለጌታ መለየትህ ምናምን ትላለች። መቼ የሆነች ሴትዮ ደሞዜን የምትከፍለኝ ብዬ እጠብቃለሁ። እኔ ደግሞ ከዛ የሆነ ቀን ደሞዝ ከፈለች። በፊት ገና የምትለው ሴትዮ እኔ ስታይ ድሬዳዋ አሉ አሁን አንዳንድ ሰዎች መንገድ ላይ ይገጥሙኛል። ድሮዚህ ነበሩ አማኑ ላይ አለ የሚሉ ሰዎች ማለት ነው። ልክ ሳይ ሽቲያቸው አርገው ነው የሚያልፉት። ሊያለብሱኝ ይሁን ሊሸፈኑ እና አዝንላቸዋለሁ። በእውነት ነው የምነግራቸው አዝንላቸዋለሁ። ከቅንነት ውጭ አንድም ነገር በእነሱ ህይወት የለኝም። አንድም እውነት ነው የምነግራቸው። እየሰማችሁ ሰይጣንን ንቃበት። እንድትኖር ካደረገ ክርስቶስ ባንተ አይኖርም። ክርስቶስ ባንተ ካልኖረ አንተ ካልሞትክ ለውጥ አይመጣም። ባልና በቃ አየህ ጥሩ የጸሎት ሰው ናት ስለተባልክ ለውጥ ይመጣ እንዳይመስል። ጌታ ምንድነው ያለው? በስውር በልፍኙን በላዩ ላይ ዝጋው በሩን ካንተና ከጌታ ውጪ ማንም አይኑር። አያችሁ ይሄ ማለት ደግሞ ሰዎችን በጎ ሲሰሩ ማበረታታት ጥሩ አይደለም ማለት አይደለም። መልካም ነው። ነፃነት ጥሩ ነው የምታገለግለው ማለት መጥፎ አይደለም። ነፃነት ግን ጥሩ ነው የምታገለግዩ ስላት ከፍ ስትል አሁን ይሄ አገልግሎት ነው ስላት ዝቅ ስትል እንዴ ቱምቢው እጅ ላይ ካለ እኔ ነኝ እያኖርኳት ያለው እሷም ራሷ ነች እየኖረች ያለችው። አየ ክብር ለእግዚአብሔር። አንድ ጊዜ ነው ያለኝን ነግሬያቸው የለም አንድ ጓደኛዬ ጨርሻለሁ። በጣም አስቸጋሪ ልጅ ነው። በጣም ጓደኛዬ ነው። አብረን በልተን ጠጥተን አንድ አልጋ ላይ ለሶስት እንደዚህ ዚግዛግ ሰርተን ምንተኛ ልጆች ከመሬት ተነስቶ የሆነ ቀን ኪቦርዲስት ሆኗል እና ካልተጫወትኩልህ አለኝ። ኧረ እኔ አትጫወትልኝም አትችልም። ከዛ ያው ታውቃላችሁ ሌላ ኪቦርዲስት መጣ ተጫወተ። ሰው ያመልካል ምን ይላል እሱ ቀጥ ስኮርድ ይጠብቀኛል እንዲህ ያለ ይጠብቀኝ ነው ለካ እኔ ላይ ምን አይነት የሚያጨበጭበው መንፈስ ገባበት እንዳይሉት ነው። ለኔ ብሎ አይደለም እኔ ላይ ማጣምት አጥሮብኝ ልክ ወርጄ ደግሞ ለክፋቱ አጠገቡ ነው የቆምኩት። አገልግሎቴን ጨርሼ ወርጄ ፓስተሩ ገና እየባረከ እኮ ነው ቁጭ በሉም አላለም። አንተ አለኝ አጋንንት ነው ውስጥ ያለ አየሁትና እኔ ብሆን ኖሮ አልቀጥልም ነበር። እኔ ስላልሆንኩ ግን ጸጋው በኔ እየሰራ ስለሆነ ግን ዛሬ አንተ ፊት ለመቆም አልቸገርም። ያንተን ይሁንታ አልጠብቅም። የዚህን ከተማ ሰዎች ጭብጨባ አልጠብቅም። ዝም ብዬ የምሰራው ለምን ይመስላል? አንዴ ላይ ባይሉኛል፣ አንዴ በዛ ገባ ይሉኛል፣ አንዴ በዛ ለማናቸው መልስ ለመስጠት ጊዜ ለምን ይመስላል? እንደሱ አይነት ምርጥ ሰው አለ ቢሉ እንኳን አገልግሎት እንደማይቀጥል ገብቶኛል። የታባቱ አፈር ይብላ ቢሉም አገልግሎት አይቆምም። አንደኛ አንበሳ ቢሉም አገልግሎት አይቀጥልም። አገልግሎት ከመሞት የሚጀምር ጉዳይ፣ ክርስቶስን በማኖር ክርስቶስን በመፍቀድ የሚጀምር ጉዳይ። አፕ ኤንድ ዳውን አትሆን። እግዚአብሔር ትንሽ ነገር በዚህ ደካማ ሰው ወደ ቤታችሁ ጨምሯል። ላስተማረን መንፈስ ቅዱስ ክብር ይሰጣል። Glory to Jesus.